በነበረብኝ ሰው ነው የኮራሁት። እናንተ ሳትሆኑ እኔን አንገቴን ያስደፋችሁኝ እናንተ ናችሁ። ስራ ነው ይሄ። ግን አየኋችሁ በቃ በትንሽ ነገር እኔን አንገቴን እንደምታስደፉኝ። ይሄ ስራ ነበረ። ይሄ ተራ ስራ ነበረ። ኮላ በጣም ሲምፕል፣ በጣም ተራ። እናንተ ግን እኔ ላይ ጥቁር ፕሮፋይል አደረጋችሁ። የውስጤን ሁላ የነገርኳችሁ ልጆች ማለት ነው። ይህንን ለመስማት ፈልጋችሁ ነው አይደል? ይህንን ባይን ለማሳየት ለሰው ለማሳወቅ እሺ አይደለም እንዳለቅስ ፈልጋችሁ ነው አይደል? ዝም በይ ዝም በይ ዝም በይ ዝም በይ ዝም በይ ዝም በይ። እሺ አሁን ምን ሆነሽ ነው የምታለቅሽው? ዝም በይ ዝም በይ ዝም በይ። አንቺ አይመለከትሽም። ዝም በይ ዝም በይ። እምዘናባችሁ ምኮራባችሁ እንዲታርጉ የምፈልጋችሁ ልጆች እናንተ በእኔ ላይ ፕሮፋይል ጥቁር ፕሮፋይል ለበሳችሁ። በእኔ ላይ እኔ ሳልሞት በህይወት እያለሁ አመሰግናለሁ። እሺ በጣም ነው የማመሰግነው። ነገ ይሄን ሪከርድ ላይ ታዩታላችሁ። ከነገ ወዲያ ከዛ ወዲያም ታዩታላችሁ። እሺ ደስ ይበላችሁ። ነገም ከነገ ወዲያም እያለቀስኩ እመጣለሁ። ጉልበትም ብርታቶቼም ሁሉ ነገሮቼም እናንተ ነበራችሁ። ይሄን የምፈልጉት ከሆነ ነገም ከነገ ወዲያም አልኳችሁ እያለቀስኩ እመጣለሁ። አብሽሩ እሺ። አንድ ቀን ደግሞ ወይ ጠፋ አባ ኩስትር ወይ እርግቧ እንዴት ነው ወንድሜ? ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ለምን ደግሞ አትቆጣት? እኔማ እኔ ጋር እኮ አሁን ብትመጣ ደስ ይለኛል፣ ግን ስልክ አታነሳም። ደግሞ ሞዴሬተሮች የቆሻሻ ሁላ ደነዝ ናችሁ። እሺ ስታስጠሉ መሀይሞች። እኔን ትመውቱኛላችሁ እሷን እንደመመወት ነው ወይስ የሷን ለቅሶ መስማት ነው የምትፈልጉት? ጀዝባ ሁላ ሲያስጠሉ። ሞዴሬተር የለኝም አድማስ። ለምንድን ነው የማታወሩት? ሁልሽም ሚዩትሽን አስረሽ ቁጭ አላችሁ። ጥቁር ፕሮፋይል አትልበሱ ስትባሉ ለበሳችሁ። ይሄው አለቀሰችላችሁ። ደስ ይበላችሁ። እሷንም ባለማፍሰስ ነበር የተነሳሽው። ሁልሽም ሰው ስራ መስራት አይችልም። ስሙማ በውስጥ ሰው ማለት ስልኳ ምናምን ካለ ደውልላት እንዳያማት። አባ ኮስትር ከቻልክ ደውልላት ወይም ካጠገቧ የሆነ ሰው ምናምን ካለ ደውልና። እኔ በጣም ስደውልላት ስልክ አታነሳም። ኖርማል ስልክ የደወልኩ ነበር። ይኸው አሳመማችኋት። ሰው ስራ እንዴት ሰው ስራ መስራት አይችልም? በምን አማርኛ ካጠገቧ የሆነ ከአካባቢ የምታውቀው ሰው ካለ ደውልና ቸክ ያድርጓት። ስለሚያማት ስለተናደደች ጥሩ አይደለም። ገላችሁ አተረፉ ማለት ነው። አድማስ ደዊ እስኪ ካነሳ ይልሽ አንቺ ደዊ እና አስብሻለሁ። ደዊ ለኔ አታነሳ።
አስመሳይ ተሰብስበው ዝቧላ። ሰው መኖር ያጣል። ስራ መስራት አይችልም እንዴ? ሰው ስራ እኮ ከሰው ጋር ነው የሚሰራው። ብቻዋን አሰራ። ስራውን ከወደዳችሁ ተከተሉ። ስራ ካስጠላችሁ ደግሞ ሂዱ፣ ውጡ። አንፈልጋችሁም። ፕሮፋይል እየቀየራችሁ አትስበሯት። እሷን ሞዴሬተር ስጭኝ። እስኪ ኮሜንታተሮች ቀስ በሉ። ምንድነው ሁሉኳችሁ የሚስቁትን? ደግሞ አታልቅሱ። በቃ ተው እንዴ! ምንም ያስለቅሳል? ስራ እኮ ነው የሰራየው። ለምን ላስመሳይ ቦታ ትሰጣለች ይላሉ ልጆቹ። መጀመሪያ ልጆቿ ላይ ነው እንጂ ተናደደች እኮ በሌላ ሰው አይደለም። ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም ነው ወይ? አሁን ገና እየመጣሁኝ ጌታን መጀመሪያ ገና ፕሮፋይል ሳቀይሮ ስራ ነው አልኳቸው። ከዛ ደግሞ በየቤቱ እየሄዳችሁ ለቅሶ። ተረጋጊ ንቧ ተረጋጊ። ለመሰለው ሰው እንደዛ ነው። ካላስ በቃ መስሏቸው አድርገዋን። አትውቀሻቸው። እዚህ ጋር ሁሉም የመሰለውን ነገር ነው ያደረገው። በውስጥ እየደወሉ እኮ እሱ ጋር እየደወሉ በውስጥ እየጻፉ አላስቀምጠው ሲሉ እኮ ነው ወጥቶ የተናገረው ልጁ። ከዛ ደግሞ ሪከርዶች አሽቃባጮች አየናቸው። ሪከርደሮች ናቸው። ሪከርደሮች በጣም ያናደዱኝ ሪከርደሮች ናቸው። ሪከርደሮች በዚህ አጋጣሚ ማለት ነው ጥቅመኛ ሁላ ለጥቅም ነበር የምትቀርቡት። ፕሮፋይል ለብሳችሁ አወቅናችሁ ነው። የምር በጣም ይደብራል። ደባሪዎች ናቸው። በጣም ነው የምትገርሙት። እኛ እንወድሃለን አለንልህ እያሉ ደግሞ የሚያሽቃብጡት ነገርስ። ስሚ ቤቲ፣ ኧረ ድፍት ያርጋችሁ። ልቧ አልሰማም ማሪ። አሁን መጥሻል። እርግቧዬ እርግቧት ስም ያለሽ። እሺ ስልጣን ስጭኝ። እሺ አንድ ቁጥር ጻፊልኝ። እኔ እኮ ስልጣን አልሰጥሽም ውዴ። ቤቱ የቤቲ ነው። ቤቲ ስልጣን ስጫት እና ደግሞ ለማንኛችሁም ቦታ አትሳደቡ ትላለች እንዴ? ይሄን የምትላቸው ልጆች ፕሮፋይል አጥቆረው ስላየች ነው። ለሌላ ነገር አይደለም ደግሞ ያለቀሰችው። ይሄን የምትላቸው ልጆች ወሬ አጥቆረው ስላየች ብቻ። ንባዬ ስለ ፕሮፋይሉ በኋላ እናወራበታለን። ፕሮፋይሉ ልንገርሽ አይደለ ሰው እንደ ሀሳቡ በቃ ሌለ። አሁን እኔ ብዙ ሰው ሰደበኝ፣ ረገጠኝ። ቅድም እንደዛ ቪዲዮ ሲመጣ ምናምን እንደውም ቪዲዮ ሰርተው ምናምን ነው የረገጡኝ። እና እንደዛ ሲሆን አንዳንድ ስሜት ጋር ይደበላለቅብሻል። ገባሽ አይደለ? እና ሁሉም የመሰለውን ነገር አድርጓል። እዚህ ጋር ማንም ተወቃሽ ማንም እንትን ሊሆን አይችልም። ማንም ሊሰደብም አይችልም። እና ግን እኔ በጣም ያዘንኩባችሁ በጣም የተናደድኩባችሁ ሪከርደሮች ናችሁ። ሪከርደሮች ሪከርድ የሚወጣና የማይወጣ ሪከርድ እንኳን ምንም አታውቁ፣ ምንም ነገር አታውቁ። ለምን